ወርድ ፋይላችሁ እንዴት አድርጋችሁ ወደ ፒዲኤፍ በቀላሉ መንገድ መቀየር እንደምትችሉ በዛሬ ትምህርታችን አንድ ባንድ አሳያችኋለሁ። እናንተ ደግሞ ቪዲዮን ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ወርድ ፋይላችሁ ወደ ፒዲኤፍ ለመቀየር የሚያግዛችሁን ስቴፕ በዚህ መልኩ አስቀምጨዋለሁ። ስቴፑን እየተከተለን አንድ ባንድ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። የመጀመሪያ ስቴፕ ምናል ወርድ ፋይሉን ይክፈቱ። የመጀመሪያ ስራችሁ ወርድ ፋይሉን ትከፍታላችሁ። ከዛም በኋላ ከዚህ ፒዲኤፍ ማድረግ የምንፈልገውን ወርድ ዶክመንት እንክፈት። እኔ እዚህ ጋር እንዳጋጣሚ ምን አድርጋለሁ ማለት ነው፣ ፋይላችን ማለትም ወደ ፒዲኤፍ መቀየር የፈለኩትን በዚህ መልኩ ከፍቻለሁ ማለት ነው። ከዛ ቀጥሎ ምን ይለኛል? ሁለተኛ ስቴፕ ፋይል የሚለውን ይጫኑ። አሁን ምን እናደርጋለን? ወደ ወርዳችን እንሄዳለን ማለት ነው። ወደ ወርዳችን በዚህ መልኩ ከመጣን በኋላ እዚህ ጋር ምን የምትላለች? ፋይል የምትላለች ማለት ነው። ፋይል የምትለው ላይ ክሊክ አድርገናል። ከዛም በኋላ ስቴፓችን ምን ይላል? ይኸው ፋይል የሚለውን ይጫኑ። አሁን ከላይ በግራ በኩል ፋይል የሚለውን እንጫን። ከዛ ብዙ ኦፕሽን ይመጡልናል። ልክ ነው። ሶስተኛ ላይ ደግሞ ኤክስፖርት የሚለውን እንመርጣለን። አሁን ልክኛ ፋይል የምትለው ላይ ክሊክ ስናደርግ እነዚህ የሚሉ ኦፕሽኖች ይመጡልናል። ከዛም በኋላ አሁን ኤክስፖርት የምትለውን ምን እናደርጋለን? ክሊክ እናደርግበታለን ማለት ነው። ይኸው እንዳለን ምን አድርገናል? ኤክስፖርት የሚለውን እንምረጥላል። ከዛ ክሬት ፒዲኤፍ ወይ ደግሞ ኤክስፒኤስ ዶክመንት የሚለውን እንጫን ይላል። አሁን ይሄኛው ክሬት ፒዲኤፍ ወይ ደግሞ ኤክስፒኤስ የምትለው ላይ ክሊክ እናደርጋለን ማለት ነው። ክሊክ አድርገናል። ከዛ ስቴፓችን ኔክስት ምን ይለናል? አራተኛ ስቴፑ ፒዲኤፍ ፋይሉ የምናስቀምጥበትን ቦታ ይምረጡ ይላል። አሁን ምን እናደርጋለን መሰላችሁ? እኔ ዴስክቶፕ ላይ ማስቀመጥ ከፈለጉ ከዚህ ዴስክቶፕ ይመርጣለሁ ማለት ነው። ዴስክቶፕ ከመረጥኩ በኋላ ደግሞ ፋይል ኔም መስጠት ግድ ይለኛል። ለምሳሌ እኔ እዚህ ጋር መጥቼ ቱ ብዬ ፒዲኤፍ በዚህ መልኩ ስሙን ልስጠው። ከዛም በኋላ መጨረሻ ላይ ፐብሊሽ የምትለው ላይ ክሊክ አደርጋለሁ ማለት ነው። ከዛ ስቴፓችንስ ምን ይላል? ፐብሊሽ ይጫኑ ተጨን ይላልኛ። ከዛም በኋላ ምን እናደርጋለን? ፐብሊሽ ካደረግን በኋላ ፒዲኤፍ መስራት አለመስራቱን ምን እናደርጋለን? ቼክ እናደርጋለን። ይኸው ፒዲኤፍ ፋይሉን ይፈትሹ ይላል። አሁን ምን እናደርጋለን? ቀጥታ ወደ ዴስክቶፓችን እንሂድና ይኸው ቱ ፒዲኤፍ የምትለው መታልናለች። ከዛ ይቺን ፋይል ምን ማድረግ ብቻ ነው? ይቺን ፋይል ምን እናደርጋለን? እንከፍትና በፒዲኤፍ ከፍተ ነው እውነትም በወርድ የነበረው ዳታ በትክክል ወደ ፒዲኤፍ ተቀይሯል ወይ የሚለውን ቼክ እናደርጋለን ማለት ነው። ለመክፈት ደብል ክሊክ እናደርግበት። ይሄው እዚህ ጋር እንደምትመለከቱት እንግዲህ በወርድ የነበረው ዳታችን በዚህ መልኩ ወደ ፒዲኤፍ ተቀይሮልናል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ በዚህ መልኩ የነበረው ወርድ ፋይላችሁን በቀላሉ ወደዚህ ወደ ፒዲኤፍ ፎርማት በዚህ መልኩ መቀየር ይችላችኋል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ መቀየር ይቻላል። ሌላና አጭር መንገድ ደግሞ ምን አለ መሰላችሁ? አሁንም ወደ ፋይል ታብ እንገባለን። ቀጥታ ወደ ፋይል ታብ ከገባን በኋላ እዚህ ጋር ሴቭ አስ የምትለው ላይ ክሊክ እናደርጋለን። ሴቭ አስ የምትለው ላይ ክሊክ አደረግን በኋላ ፋይላችን ሴቭ የምናደርግበት ቦታ እንመርጣለን። ይኸው ብሮዝ እናደርጋለን ማለት ነው። ከዛ ካሉበት ቦታ አንዱን ትመርጣላችሁ። ለምሳሌ እኔ ዴስክቶፕ መርጫለሁ እንበል። ስሙን እንዳለ እንተውና ሴቭ አስ ታይፕ የሚለውን እንቀይራለን። ይህ እዚህ ጋር እንምጣና ፒዲኤፍ እናደርጓለን ማለት ነው። ስለዚህ አሁን ምን አድርጎልናል? በወርድ የነበረውን ዳታ በፒዲኤፍ ሴቭ እንዲያደርገው እያደረግ ነው። ስለዚህ እዚህ ጋር መጥቻውን ሴቭ በሚልበት ሰዓት ምን ያደርግልኛል ማለት ነው? በወርድ የነበረውን ዳታ በፒዲኤፍ ሴቭ ያደርግልኛል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ የወርድ ፋይላችሁን በፒዲኤፍ ሴቭ ማድረግ ትችላላችሁ፣ ወይ ደግሞ በወርድ የነበረውን ወደ ፒዲኤፍ መቀየር ትችላላችሁ። የቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር፣ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።